ለእያንዳንዳችን ያለብን ችግር የማደጊያ መንገዳችን እሱ ነው። ረጅም ጊዜ የሰራሁት ኔትወርክ ማርኬቲንግ ላይ ነው። በጣም የምወደው ስራ ሰዎችን ረድቶ ማደግ የሚል በጀመርኩ በ6 ወር መበላ ወጣው። ሰብሊ ባለቤቴ የምወዳት ባለቤቴ እርጉዝ ሆና ከቃሊቲ እስከ ቤተል ድረስ በእግር ደም እያዘራችሁ ጫማ ውስጥ ማለት ነው መሮጥ አልሰማም ችግሩን ግድለም ይሄም ጊዜ ያልፋል። ግብ ካስቀመጣችሁ በኋላ በህይወት ልቆይ እንጂ አንተ እርዳኝ እኔ እሄዳለሁ እቀበላለሁ። ዛሬ የምናየው ቻሌንጅን እንዴት አድርገን ኦቨርካም ማድረግ እንችላለን። የገንዘብ ችግር ሊሆን ይችላል፣ የአስተሳሰብ ችግር ሊሆን ይችላል፣ የጤና ችግር ሊሆን ይችላል፣ የሪሌሽንሺፕ ችግር ሊሆን ይችላል፣ ኢንተርናሊ ከኛ ውስጥ የመነጨ ችግር ሊሆን ይችላል፣ ኤክስተርናሊ ከኢንቫይሮንመንቱ። ስለዚህ ለውጥ ለማምጣት የምንፈልግ ከሆነ መጀመሪያ ችግሮቻችንን ማየትና መቀበል አለብን። መካድ አይደለም። ዴቭም ችግር መካድ አያስተምርም አይደል? ሁሉም ሰው የራሳችን ችግር አለ። ይፈታል ወይ ለሚለው መፈታት የሚችለው ኤክስተርናሉን በኤክስተርናል ኢንተርናሉን በኢንተርናል አድርገን እንድንፈታው ነው። ስለዚህ ኦቨርካሚንግ ቻሌንጅ የሚል ነው ማለት ነው የምናየው። ችግርን ምን ማድረግ መወጣት። ቻሌንጅ ማለት አስቸጋሪ ሁኔታ ወይንም ደግሞ ከኛ የሚጠይቅ የሆነ ነገር የሚጠይቅ ወይ ስሜታችንን ይጠይቃል፣ ወይ ሐሳባችንን ይጠይቃል፣ ወይ ጊዜያችንን፣ ወይ ጉልበታችንን፣ ወይ ስሜታችንን፣ ወይ ደግሞ ገንዘባችንን፣ ሌሎች ሪሶርሳችንን ዲማንድ የሚያደርግ ሁኔታ። ኢትዮጵያ ውስጥ ያለን ሰዎች የተለያየ ፈተና ውስጥ አለን። አንዳንዱ ኤክስተርናል ነው፣ አንዳንዱ ኢንተርናል። የብዙዎች ችግር ከችግሩ ይበልጥ ለችግሩ የሚሰጡት ምንድነው? ምላሽ ነው። ይበልጥ ደግሞ ለችግሩ ምን ያደርጋሉ? ምሬት ይሰጡታል። ለችግሩ ደግሞ ምን ይሰጡታል? ይበልጥ ቁጭት፣ ይበልጥ ደግሞ ሌላ ነገር ይሰጡታል። አንዳንዶቻችን በጦርነቱ መካከል ነው ያለነው። አንዳንዶቻችን ገንዘብ በማጣት ውስጥ፣ አንዳንዶቻችን የኑሮ ውድነት በጣም እየናረ ሄዶ 30% ኢንፍሌሽን ያለበት ኢኮኖሚ ውስጥ ነው ያለነው። በዚህ ውስጥ ማማረር ኢንፍሌሽኑን ዝቅ አድርጎት ያውቃል? በዓለም ታሪክ ዝም አላችሁ? ያውቃል እንዴ? ሰላማዊ ሰልፍ ቀንሶት ያውቃል? ኢንቫይሮንመንቱ ላይ ችግር አለ። ዳዊት ድሪምስ ስቴጅ ይሄንን የሚነግራችሁ ይሄንን እንድትሰሙ የሚያደርገው ችግሩን ስለማታውቁ አይደለም። እንደዚህ አይነት ትሬኒንጎች ችግሮች እንዳሉ ሪኮግናይዝ አድርገን ከችግሮች ሳይንሳዊ በሆነ መንገድ እንዴት አድርገን ቦዲ ማይንድን ኤንድ መንፈሳችንን ስፒሪት ጸሎት ይሰራል በነገራችን ላይ ተጠቅመን ከችግሮቻችን እንዴት እንወጣለን የሚለውን እንድናውቅ ነው። ስለዚህ እንኳን ደስ አላችሁ። ችግሮቻችሁ አሉ ወይ? አዎ፣ እነሱ ችግሮቻችሁ ስጦታዎቻችሁ ናቸው። በነገራችን ላይ ለሰው ሳወራ ለሷ ሳወራ ችግሬ ብዬ ነው አይደል ማወራ? ለዴፍ ሳወራ ችግሬ ብዬ ነው አይደል ማወራ? የማን ነው ማለት ነው? ኦነርሺፕ አለኝ ማለት ነው። ምናልባት ቀበሌ ብሄድ እንትን ላይሰንስ አልሰጠኝም እንጂ አለ ችግሩ አለ ነው። አስገዳጅ ሁኔታ ውስጥ ገብታችሁ አታውቁም? ምን አባቴ ላርግ፣ በዚህች ብር የቤት ኪራይ ልክፈል ወይንስ ወሩን ሙሉ ምሳ አስቤዛ ልግዛበት? እንዲህ አይነት ሲቹዌሽን ውስጥ ገብታችሁ አታውቁም? ወይም ደግሞ ከዴቭ ሊሆን ይችላል ተበድሬ በየቀኑ በዴቭ ቢሮ ከሆነ ማልፈው ጎንበስ ብዬ ልለፍ ወይንስ በሌላ መንገድ ሊሂድ? ሲቹዌሽኑ እንደዛ ነው አይደል? ያው እናቴ እዚህ ጋር አለች። እኔ ባንክ ስራ ስጀምር መጀመሪያ 120 ብር መጀመሪያ ከእናቴ ነው የተበደርኩት። ከዛ ከፍተኛ ተበዳሪ ወደ መሆን ደረጃ ላይ አደግኩ። ሲቹዌሽኑ ግን ከውስጥም ይፈጠራል ከውጭም ይመጣል። ለምሳሌ ቁጭ ብላችሁ እየኖራችሁ ዙሪያው ሁሉ ጦርነት ሲሆን እኔ ምን ላድርግ ነው ያልፈጠርኩትም? ከየት ነው የመጣው? በኤንቫይሮንመንት ጦርነት ውስጥ እንድገኝ አደረገ። በዛ ሰዓት እንዴት ሶልቭ ላድርገው? ችግሩን እንዴት ልፍታው? ለእኔ ዛሬ እኔ እየኖርኩኝ ያለኝ ገቢ 5000 ብር ነበረ። እሷን አብቃቅቼ ኖር ነበር። ኢንፍሌሽኑ 30% ሲጨምር በ5000 ብር መግዛት ማልችልበት ደረጃ ሆነ። ምናልባት ገቢዬን አምጥቼ ምን ብቻ ነው የምሰጠው? ለቤት ኪራይ ብቻ ነው ከቨር ማድረገው። እንዲህ አይነት ዲፊካልት ሲቹዌሽን ውስጥ ልንገባ እንችላለን አንችልም? አለ። ከዚህ ለመውጣት ይቻላል። አንድ ምነግራችሁ ነገር ግን ለእያንዳንዳችን ያለብን ችግር የማደጊያ መንገዳችን እሱ ነው። የገንዘብ ችግር የተሰጠው ሰው ኦቨርካም ሲያደርገው በገንዘብ ነው ከሌሎች የሚበልጠው። የጤና ችግር ያለበት ሰው ኦቨርካም ሲያደርገው በጤና ነው ከፍተኛ ደረጃ ላይ የሚደርሰው።
የሪሌሽንሺፕ ችግር ያለበት ሰው ኦቨርካም ሲያደርገው በሪሌሽንሺፕ ለሌሎች አስተማሪ ነው የሚሆነው፣ ምሳሌ ቁንጮ ነው የሚሆነው። what is your problem? ምንድነው ችግሮቻችሁ? በቅን ቡድን ውስጥ አብሮን ብሬክትሩን ፋውንድ ካደረግን መካከል 16 ነን። ከዛ መካከል ግርማ የሚባል ልጅ አለ። ታመመ። አንድ ጊዜ ሆስፒታል ቢመረመር እየቀየረ ቢመረመር ማግኘት አልቻለም። እየከሳ 20 ኪሎ ቀነስኳል። ኦሬዲ ቀጭን ነበር ቀድሞ፣ ወፍራም እንዳይመስላችሁ። 20 ኪሎ ቀነስኩ። አሁን ለእንትን ነው አይደለ? አሪፍ ነው ምናምን። አሪፍ አይደለም። ከ40 ላይ 20 አሪፍ አይደለም። እና በቃ ማግኘት አልቻሉም። ወደ ቤት ሂድ ካላችሁ አንድ ሆስፒታል በቃ ሞቴን ጠብቅ ነው አይደል? ከዛ በጣም እየተንገዳገድኩ ከቤት ወጥቼ ወክ አረጋለሁ አይደል? እንደው ብጠነክር መንገድ ላይ እየሄድኩ ኢት ራይት ፎር ዮር ታይፕ የሚል መጽሐፍ አገኘው። እሱን አንስቼ ሳነብ በደም አይነት ለመብላት ምናምን ያወራል። ኦኬ፣ ስለዚህ እስቲ ምን ለሞክር። ሆስፒታሎች እንደሆነ ልከውኛል አይደል? ራስን መርምር ወደዛ ብለውኛል። ስለዚህ የደም አይነቱን ያውቅና በዛ አይነት እየመረጠ መብላት ይጀምር። በአንድ ወር ውስጥ ጤንነቱ ተሻሻለ። ዛሬ ከኛ ጋር ካምፓኒ ፎርም አድርጎ ከሞት ተርፎ ማለት ነው ትልልቅ ኢንካም ጀነሬት እያደረገ ቤት ውስጥ ለልጁ ለእህቶቹ ቤት ውስጥ ላሉ ሰዎች ሁሉ ምን አድርጓል? ሊስት አድርጎ የደም አይነታቸውን። ዘይት የሚገዛው በደም አይነት ነው፣ የሚበላው በደም አይነት ነው። አይሰማም። ሂኖዝ ምግብ ሲበላ ኢሞሽኑን ያውቀዋል። ዝም ብላችሁ ብታበሉት ምን የተሳሳተ ነገር እንደበላ ማወቅ ደረጃ ትችላል። ብዙ ሰዎች ከሆስፒታል ወደ ቤት ሂዱ አናቅላችሁም የተባሉ ሰዎችን አመጋገብ ቀይሩ። አንድ ጊዜ ማዘርንም እንደዚህ የኔን እናት ዜድዬን እንትን አድርጓል፣ ኮንሰልት አድርጓታል። በእንደዚህ አይነት ብዙ ሰዎችን ሰፖርት እያደረገ ምን አደረገ ይሄ ሰው? አያችሁ፣ ለራሱ ዶክተር ሆነ። ቻሌንጅ አለ ወይ? አዎ አለ። እኛ ኢትዮጵያውያን እናድጋለን የምንለው እንደ ነዳጅ የምንጠቀመው አሁን ያለንን ችግር ነው። ስልችት ያላችሁ ችግር አለ፣ አብሮ የሰለቸን አለ አይደል? ጦርነት ሊሆን ይችላል፣ ረሃብ ሊሆን ይችላል፣ ወይንም ደግሞ መጠላላት ሊሆን ይችላል፣ መጋጨት ሊሆን ይችላል፣ ገንዘብ ማጣት ሊሆን ይችላል። እነዚህ ነገሮች እንዳለ በቃኝ ደረጃ ላይ ከደረስን ለውጥ በሁለት መንገድ ይመጣል። አንደኛው በፕሌዠር ነው፣ አንደኛው በፔን ነው። ፔን ከስር ያስነሳናል፣ ፕሌዠር ደግሞ በደስታ ወደፊት ይወስደናል። ድሪም በፕሌዠር ሲወስደን ፔን ደግሞ ብድግ ያደርገናል። ብዙዎች አንፎርቹኔትሊ የሚቀየሩት በምንድን ነው? በህመም ነው። እኔ አብዛኛውን ኢንካም ጀነሬት ለማድረግ ረጅም ጊዜ የሰራሁት ኔትወርክ ማርኬቲንግ ላይ ነው። በጣም የምወደው ስራ ሰዎችን ረድቶ ማደግ የሚል እሱን ሲጀምር አልሰማም አለማም ብዬ እጄን ሰብስቤ ለጓደኞቼ ለቤተሰብ ሁሉ ነግሬ ይኸው ማዘርም እዚህ ያለች ወንድሞቼ ሁሉም ባለቤቴም ሁሉንም አሰርቼ ኑ እንሂድ ወደ ስኬት ይህን ሰው ረድተህ የምታድግበት ብዬ ስጀምር በጀመርኩ በ6 ወር ምበላው ወጣው። ምበላው ሰጣ። ወደ ስራ እኮ መሄድ ይቻላል። አንዳንድ ጊዜ ሲቪ እልፍ ይልብኛል በአይኔ ላይ እሷን ነገር እንትን ልበላት ኖ አንድ ነገር ይዞ ጥግ ድረስ ማድረስ ግልጽ ነው። ያንን ነገር 1998 ጀምሮ ለኢንካም የምሰራው እሱን ነው። ግጥም አድርጌ ለምን ቢ ኳድራንት ላይ እንድትሆኑ የሚያደርግ አንድ ነገር ስለሆነ እሱን ይዤ ሰራ። ይሄ በእግር መሄድ አዲስ አበባ ውስጥ 1 ሰዓት ተኩል መንገድ ዝናብ እየዘነበባችሁ ሰብሊ ባለቤቴ የምወዳት ባለቤቴ ራስሆና የራባት ምናምን ወተት መግዛት ሳንችል ለልጆቻችን እርጉዝ ሆና ከቃሊቲ እስከ ቤተል ድረስ በእግር ወክ እያረግን አረፍቲ ድንጋይ ላይ ካፌ አይደለም እያለን እንዴለም ይሄም ጊዜ ያልፋል። ግልጽ ነው ያልፋል እኮ ባይዘው። አንዳንድ ጊዜ ሬዚሊየንት መሆን ያስፈልጋል። ይዞ እስከ ጥግ ድረስ ሬዚሊየንስ ግድ ነው። ፈተና ይሰጣል። ለፈተና አልፈተንም አትበሉ። ግጥም አድርጋችሁ ፈተናችሁን ግን ምረጡ። ለይቶ እዚህ መኖር ካለብን ሬዚሊየንት ያስፈልጋል። ፈተናና ፈተናው ጥርስን ወደ ውስጥ አልቅሽ ያውቃል። በደንብ አልቅሽ ያውቃል። ቤት ስለሆነ እናንተ አታውቁ። ግን አልፏል። በሲያቅተኝ አንድ ጊዜ 2 ጊዜ ሰብሊሱን ታውቃለች። ለምን ሳለቅስ ደግሞ እሷም ተስፋ እንዳትቆርጥ ማለት ነው። ስለዚህ ወደ ውስጥ እያለቀስኩ ማለት ስለሚያልፍ ከዛ ቀና ብለህ እንደዚህ አሁን ሰው ፊት ስትናገር ምንም አልቀሰም አታውቅም ጀግና ትመስላል። የ1ኛ ክፍለ ዘመን ጀግና እንዳለ ያለቀሰ ነው እዚህ መድረክ ላይ የሚመጣ። ዴቨሎፕ ሬዚሊየንስ እንደ ኃይሌ አይነት እየሮጣችሁ እግራችሁ ሲደማ
ማለት ነው። ደም እያዘራችሁ ጫማ ውስጥ ማለት ነው መሮጥ አልሰማም ችግሩን ማለት። የኃይሌ እኮ በጣም የሚገርም ነው። ዶሃ ኳታር ላይ ሪከርድ መስበር ተብሎ ማኔጀሩ ምን አለው? እዛ እንኳን ሪከርድ አይሰበርም አለው። አይ ስንት ነው የሚከፍሉት? $1 ሚሊዮን እሰብረዋለሁ። ቃጠሎ ነው አይሰበርም ስለው ስንት ብር ነው ያልከው? እሱ እኮ ነው የሚነግረን። በእውነት እንደዚህ እዚህ መድረክ ላይ ሆነ የሰማሁት 1 ሚሊዮን ኦልሬዲ ሰብሬዋለሁ። $1 ሚሊዮን አይደል? እኔ ኦልሬዲ በጀት አድርጎ መሰለኝ ኃይሌ የት ፕሮጀክት ላይ እንደሚያውለው አስቦ ነው ሄዶ ሮጥ ብሎ የሚመጣው። ብዙዎቻችንስ የሆነ ሰክሰስ እናስባለን። ከዛስ ሙቀቱ አይቻልም፣ ሰው አያሰራህም፣ መንግስት አይፈቅድልህም ምናምን አለ አይደለ እንዴ? ጤናው የለህም፣ ከዚህ በፊት አድርገው ብትከስርስ አርፈህ ተቀመጥ የሚለውን እንሰማለን። ግብ ካስቀመጣችሁ በኋላ በህይወት ልቆይ እንጂ አንተ እርዳኝ እኔ እሄዳለሁ እቀበላለሁ ነው። እንዲህ አይነት የኃይሌ አቋም ያስፈልጋል። አንዳንድ ሰው ይሄ ምን ይባላል? ሬዚሊየንስ። ላብ ወደ ውጭ ነው ጥሩ፣ ወደ ውስጥ ሁሉም ያይልሃል። በቲክቶክም ልትቀርጸው ትችላል። ወደ ውስጥ የሚያለባችሁ ላብ ግን እናንተና መድኃኒዓለም ብቻ ነው የምታዩት። በእኔ ደረሰ አይድረስብህ ካለ አንድ ሰው ወደ ውስጥ አለቦት እኮ ነው። ወደ ውስጥ ያለቦ ነው በእኔ ደረሰ አይድረስባችሁ የሚባል። እኔ እኮ ምናምን ብላችሁ ጮክ አድርጋችሁ ስትናገሩ ለሌላው ኬጂ ነው የእናንተ ችግር። በሰው ፊት የማይወጣ ችግር ይዘን ስላጋነን ነው ትልቅ ይሆናል ማለት ግን ችግሩ ለባለቤቱ ችግር ነው። እንዴት ይፈታ ነው? አሁን ችግሮቻችሁን ለመፍታት ዝግጁ ናችሁ ወይ? በእርግጥ መድረክ ላይ አይደለም መፍትሄ የሚታደለው ከሰውም ጠብቀን አይደለም። ዝግጁነት ግን ከዛ ይመጣል። ዲዛየር፣ ጠንካራ ፍላጎት። የማይፈታ ፈተና የሚባል የለም። ቼንጀብል ከሆነ አንቼንጀብል የሆነውን ምን ማድረግ ነው ብለናል? አክሴፕት። እንደ ኒክ 2 እግር 2 እጅ ሳይኖረው የተወለደ ሰው ምንድነው ያደረገው? ቻሌንጁን አክሴፕት አድርጎ ዓለምን እየዞረ 2 እጅ 2 እግር የሌለው ሰው የሚያስተምር ከሆነ የኔና የናንተ ፈተና የትኛው? አብዛኛው ይሄኛው የፈጠረው አይደል? አስተሳሰባችን የፈጠረው አይደል? ስለዚህ እሱን ኦቨርካም ማድረጋል። ሬዚሊየንስ ያስፈልጋል። መጽናት ያስፈልጋል። የጀመርነው ነገር ላይ ማንበብ፣ መጠየቅ፣ መማር፣ መጸለይ፣ መጾም ማድረግ ያለብንም በመንፈስም በህሊናም በቦዲም ማድረግ ያለብን አተኩረን ሶሻል ሚዲያ እያየን ኳስ እያየን ብዙ እየተኛን ከሰዎች ጋር ሀሜት እያማን አይቻልም። ስኬት ዋጋ ያስከፍላል። ዲሲፕሊን አለው፣ ስነ ስርዓት አለው።